ሴት ልጅ ጸሎት ታቋርጣለች። ከውሻ ጋር መደባችሁ ጸሎት ታቋርጣለች። አትቀደጂ በማታውቂ ነገር። ጥያቄ ካለሽ እሺ አንተ ትልልቅ አፖሎጂስቶች አሉ፣ እነሱን እሺ አንተ እስቲ ጠይቂ። መልስልን። ይኸው እኔ ልቀደድና አንተ እስቲ ተደፍነህም ቢሆን መልስልን። ያው የተቀደደ ነገር ካየህ አይንህ ስለሚወሰወስ እኔ በእርግጥ አልተቀደድኩም። ከተቀደድኩ ትወሰወሳለህ። ስለዚህ አሁን አንተ መልሱን መልስልን እስቲ። ሴት ልጅ ለምንድን ነው ከአህያና ከውሻ ጋር ተመድባ ጸሎት የምታቋርጠው? ቀጥል። ነው ልትሳደብ ነው የገባኸው? እንቺ ብዙም እስቲ መልስልን። ታስፊ ነው እንጂ እኮ ትምህርት መልስልን። ስታስተምሪያት እዚህ ጋር ሁለት ለምንድን ነው ታይም ከውሻና ከአህያ ጋር ተመድባ ጸሎት የምታቋርጠው? ቅጥፈት ብቻ ነው። እስቲ ቅጥፈቱን አጋልጣቸው። ይኸው 230 ሰው ቅጥፈት ቅጥፈቱንም ብቻ ለማየት ነው የምታወራው። ጓግቶ እየጠበቀ ነው። ሲያሳያቸው ቅጥፈቱን። ምንድን ነበር ጥያቄሽ? ሴት ልጅ ለምንድን ነው ከአህያና ከውሻ ጋር ተመድባ ጸሎት ምንድን ነው ጥያቄ? የምታቋርጠው? ምንድን ነው ጥያቄ? አትሰማም? እኔ የማወራው ነው። ሴት ልጅ ለምንድን ነው ከአህያና ከውሻ ጋር ጥያቄ ተመድባ ጸሎት ታቋርጣለች የተባለችው? ማን ያለው? ማን ያለው? መሐመድ። እሺ እንደዛ ያለው እኮ ማንሽ ታቋርጣለች ከአህያ ጋር ኖሮ ሳይሰማ ማን ጋር እንደማለስ ልጅ ያለው ማን ያላት? ነብይ። ማን ያለ? ጆሮ አይሰማው እኔ ልጁ ወይስ ከኔ ነው ኔትወርኩ? ነብይ ተባልኩ እኮ አሰማው ነው። ሰሂህ ሐዲስ በሆነ የሚለው ነው እኮ። የቱ ጋር ነው ያለው? ጎበዝ፣ እንደዛ ነው የሚጠይቀው። ኔትወርክን አስተካክልሽ። የቱ ጋር ነው ያሉት? ማስረጃ እኮ ነው ያሉት። ማስረጃ ዝም ብሎ ወደ ስህተት ነው ማለት ነው። ማስረጃ ነው እኮ ያሉት። ካለ ስህተት ነው ማለት ነው። እንዳትነጠቅ አደራህን። ማስረጃ የለም ዝም ብሎ ተብሎ ነው እንዲህ ተብሏል የሚባለው። ማስረጃ ከሐዲስ እኔማ ልከፍትልህ ነው። ተረጋጋ እኮ። ከሐዲስ ማስረጃ አንብብልህ። ምን ይላል ሐዲሱ? እሺ አቡ ሁረይራ እንደተረከው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰላት በሴት በውሻና በአህያ ምክንያት ይቋረጣል። ይሄኛው ማለት ምን ማለት ነው ታውቂያለሽ? ሰላት የሚቋረጠው ለሴቶች በምንድን ነው? በወር አበባ ነው። ወይ ተረጋጋ። ሰላት የሚቋረጠው በሴት ልጅ በወር አበባ ጊዜ ነው። እየሰማክ ወገናችን፣ በመጀመሪያ ውሸታም ስትል የነበረው ውሸት ነው። አትቀደጅ ምናምን እያልክ ነው የሚቆረጠው በሴቶች። አይሰማም እንዴ? አትቀደጂ አትዋሺ እያልክ ነበረ እና አሁን ማስረጃውን አሳየውክ። አሁን እኔ ነኝ የተቀደድኩት ወይስ ማስረጃውን አሳየውክ? አይልም ብለህ ነበረ አይደል? ቀደደው ምኑ ጋር ነው? እኔን ቀዳዳ ስትል ነበረ። ይኸው እኔ ይሄን ሐዲስ ነበር ሳሳይ ነበረው። እኔ ነኝ የተቀደድኩት ወይስ ነብይ ነው የተቀደደው?
የት ገባ? የት ገባ? ቆይ ካሜራውን ልዝጋለት እስቲ ከኔ ከሆነ ችግሩ ማለት ነው። ከኔ ከሆነ ችግሩ ይኸው ካሜራ ዘጋውልክ አለ ወገናችን አለ። እኔ ያለው ኦኬ ነገርኩህ እኮ እኔ በውሻ ምክንያት ሰላት ይቋረጣል የተባለበት ምክንያት ውሻ ሲነጅስሽ በነጃሳ መስገድ አይቻልም። ማጠብ አለብሽ ያንን ይሰማችኋል እናንተ ጋር? ልብስ ኦር ደግሞ ልብሱን መቀየር አለብሽ። ሴትም የተባለው ደግሞ ሴቶች ለምሳሌ ወር አበባ በሚመጣባቸው ጊዜ አይልም። የታለ የወር አበባ የሚል አለ? ታጠቡ ኦር ደግሞ የወር አበባው ሲጨርሱ ኔትወርክን አስተካክል። በሴት እኮ ነው ያለሽ አይደል? ትንታኔ እኮ አለ። ዝም ብለሽ እኮ አይደለም እንዴ? ማስረጃ አምጣ። ማስረጃ ክፈትና በወር አበባ ምክንያት ብሎ ካስቀመጠ ክፈት። በወር አበባ ብሎ ያስቀመጠበትን ማስረጃ ወጣ። ቪዲዮ የለኝም በጊዜው። ስልክ ይሄው ብቻ ነው ያለኝ በእጅ ላይ ይሄው ስልክ ብቻ ነው ያለኝ። ጥቀስ ማስረጃውን ሌላ አውጣለሁ። ይሄው ነገርኩሽ እኮ እኔ እኮ ማስረጃውን ጥቀስ። ያንተ ወሬ ነው። ማስረጃውን ጥቀስ። በወር አበባ ምክንያት የሚለውን በወር አበባ ምክንያትማ ጭራሹንም አትጾምም አትጸልይም። ባለመጾማ ባለመጸለያ ደግሞ ጀሀነም ነች ይላታል መሐመድ። የወር አበባ ለራሱ የራሱን የቻለ መጾም መስገድ አትችልም የሚለውን ያስቀመጠው። የወር አበባ ስለምታይ መጾም መስገድ አትችልም ብሎ ነው ያስቀመጠው። ስለዚህ ሶላትን ታበላሻለች ብሎ ግን አላስቀመጠም። በወር አበባ ምክንያት አምጣ ማስረጃ። ቁርአን አለ፣ በቁርአን አለ ማስረጃ። አሁን ማስረጃ እኮ ስለሌለ ነው እጄ 257 ሰው እመለሳለሁ አሉ 257 ሰው ማስረጃ ነው የሚፈልገው፣ መረጃና ማስረጃ። ለምን አድማጭ ማስረጃን ይፈልጋል፣ ለራሱም ትምህርት እንዲወስድ ማለት ነው እንጂ ያንተን ግንዛቤ ያንተን ንግግር አይደለም የሚፈልገው። ማስረጃ፣ አንተ ለምታወራው ወሬ ማስረጃ። ንጥቀት ይሻላል። እሺ አንድ ሴት ልጅ አንድ ወንድ ሚስቱ ስትጸልይለት ስትሰግድለት፣ ወይ ሚስቴ እንደው እግዚአብሔር ጸጋውን ያብዛልሽ በረከትሽ ይደርብኝ እንደው አንቺ ጋር ያለ መንፈስ ወደ እኔ የሚጋባ እኔ ሚስት ብሎ ይባርካል እንጂ ለምን ጾምሽ ብሎ ይቀጠቅጣል። የሙስሊም ወንድ እንደዛ ነው። ሚስቱ በጣም ከጸለየች ቁርአን እየቀራች በጣም ከሰገደች ይቀጠቅጣታል። ይቀጠቅጣታል። አሁን ሚስቴ እንኳን ይህንን ነገር እግዚአብሔር እንኳን መራሽ የኔ ባለቤት ብሎ ደስ ይለዋል እንጂ እንዴት ይቀጠቅጣታል? እዚህ ሐዲስ ላይ ሱናን አቢ ዳውድ 2459 ላይ ነው የሚገኘው። አንዲት ሴት ባሏ ይቀጠቅጣታል። ታሪኩ በጣም ረጅም ነው። ናስቲ ገባ አብዱል ፈታ እናስገባ እስቲ። እፎይ ከከፈተ ትነግሩኛላችሁ። ናገባ አብዱል ፈታ ላስገባ በመጀመሪያ። ዛሬም ከፍታ አልመሰለኝም ነበረ። ከከፈተ ጽፉልኛላችሁ ኮሜንት ላይ እና ኢንቫይት አድርጌያለሁ። በዚህ ሐዲስ ላይ እንግዲህ ባሏ ቀጠቀጣት፣ ሴትዮዋን ማለት ነው። እናም ወደ መሐመድ መጣችና ሚስትየዋ ባለቤቴ ስሰግድ ይደበድበኛል፣ ስጾም ጾሜን እንትን ይልብኛል ማለት ነው፣ ያገድፍብኛል፣ ጾመኛ ያደርገኛል፣ ፀሐይ እስክትወጣ ድረስ የንጋት ሰላትን አይሰግድም ብላ ለነብዩ ተናገረች ማለት ነው። እቺ ሴት ተደብድባ ወደ መሐመድ መጣና ስላለችው ነገር በቦታው የተገኘው ሳፏን ጠየቀው፣ መሐመድ ጠየቀው ማለት ነው ባልየውን። እሳቸውም እንዲህ ሲሉ መለሱ፣ ያለ መልክተኛ ሆይ ለንግግሯ ስሰግድ ይደበድበኛል
ላለችው እሷ 2 ሱራዎችን በሶላት ላይ ታነባለች። እኔም ከለከልኳት። እሳቸውም መሐመድ ማለት ነው እንግዲህ ለምንድን ነው የምትደበድባት? ለምን ደበደብካት ተብሎ ሲጠየቅ 2 ሱራዎችን በሶላት ላይ ታነባለች ብሎ ተናገረ ማለት ነው ለሙሐመድ። ከዛ መሐመድ ምን አላት? አንድ ሱራ በሶላት ወቅት ከተነበበ ይህ ለሰዎች በቂ ነው ብሎ መሐመድ መለሰ ማለት ነው። ለምን 2 የምታነቢው? አንድ ካነበብሽ አይበቃሽም ብሎ መለሰ ማለት ነው መሐመድ። ከዛስ ሳፏን ቀጠለ። ጾሜን እንድፈታ ያደርገኛል ማለቷን በተመለከተ ጾምን ትወዳለች፣ እኔ ወጣት ነኝ፣ ራሴን መቆጣጠር አልችልም ብሎ ለመሐመድ ተናገረ። ተቀጥቅጣ እኮ ነው የመጣችው ጋይስ። ለምን እንደዚህ በጾም ውስጥ ቆያለሽ? እኔ ከአንቺ ጋር ግንኙነት ማድረግ ፈልጋለሁ ብሎ ቀጥቅጧት ማለት ነው። ትወዳለች፣ እኔ ወጣት ነኝ፣ ራሴን መቆጣጠር አልችልም ብሎ ተናገረ። ያለ መልክተኛ ምን ቢል ጥሩ? ያለ መልክተኛ እንዲህ አሉ፣ ሴት በባሏ ፍቃድ ካልሆነ በስተቀር መጾም የለባት። እሱን አስፈቅደሽ ጾሚ፣ እሱን አስፈቅደሽ ጾሚ፣ ባልሽ ካልፈቀደ እኮ መጾም የለብሽም ብሎ መለሳት ማለት ነው። እና ባለመጾሟ ባይዘዌ ደግሞ የጀሃነም ልጅ ሳሒህ ቡኻሪ 334 ላይ ሴቶች ተሳዳቢ ናቸው፣ አይጾሙም፣ አይሰግዱም፣ አይጸልዩም፣ እነዚህ በጀሃነም የሚዘወትሩት ለዚህ ነው ሴቶች ብሎ መሐመድ አስቀምጦታል። ስትጾም ባሏን አስፈቅዳ መጾም ካለባት፣ ባልዮ ካልፈቀደላት እንዴት ነው መጾም? ትቀጠቀጣለች። ሱራ 4:34 ላይ ቀጥቅጣት ብሏል፣ ምታት ብሏል። በዛ ምክንያት ደግሞ የጀነት አይደለሽም ትባላለች፣ የጀሃነም ዘወታሪ ነሽ ትባላለች። ሶ የሴት ልጅ ክብር ምኑ ጋር ነው በእስልምና? እስቲ ክብሯን ንገሩ ጋይስ። ሴት ልጅ የተከበረችበትን አንድ የቁርአን ጥቅስ ጠቅሳችሁ አንድ ከሱረቱል ፋቲሃ እስከ ሱረቱል አናስ አንድ ጥቅስ መጥቀስ ትችላላችሁ? አትችሉም። ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? በጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትገላገሉ። የራስሽን አእምሮ ለምን ትከታያለሽ? እስቲ አንቺን አእምሮ አብራሪልን። እስቲ አንቺን አእምሮ አብራሪልን። የኔን አእምሮ ካልተከተልኩ እስቲ አንቺ ከፈለግሽ ማለት ሆሱ ጋር ሂጂ። አንቺ ለምን ገባሽ? አሁን አታውቂም አንቺ ስለ እስልምናሽ? እስከ መች ወንድ ይመራሻል? ጭንቅላትሽ አይሰራም? አታነቢም? ጠይቂም? እከሌ ጋር ሂዱ እከሊት ጋር ሂዱ ከምትይ አንቺ ተምረሽ ለሃይማኖትሽ ዲፌንድ ማድረጋችን እስከ መች በሰው ትከሻ ላይ ትኖራላችሁ? አንቺ መቼ ነው ተምረሽ ለሰው ልምታስረጅው? እኔ ላስረዳሽ። አሁን ይሄ የሚለው ነገር በሙሉ በቅዠት ራስሽ እንጂ የተረጎምሽው እንደዛ አይደለም የሚለው የተጻፈው መጽሐፍ ላይ። እስቲ አንብቢና ተርጉሚ። ስለዚህ ማወቅ ከፈለሽ ከተማሩት ካወቁት ከተረዱት አንቺ የተረዳሽው መልሽልኝ። አንቺ የተረዳሽው መልሽልኝ። እኔ የተረዳው ስህተት ከሆነ አንቺ ጾሞች የተባለው ደግሞ ግዴታ ጾሞች አሉ፣ በፈቃደኝነት መጾሚያቸው ጾሞች አሉ። ግዴታ በረመዳን ጾም እንደዚህ ለምስ ተቋርጠሻል። አለሽ እህታችን ማብራሪያሽን 300 ምናምን ሰው እየጠበቀ ነው። እባክሽ ከጾም የደብድባት የሚባለው የራሱ መብት አለው። ግዴታ ጾሞች አሉ። ስለዚህ የሰው መብት ላለመጋፋት የወጣ ህግ ስላለ ያንን ለመጣፈት ነው። ቆይ አልሰማንሽም። ተቋርጠሽ ነበር። እሱ ጋር ገብተሽ ተማሪ። እዚህ ህዝቡን አታደናብርሽ ማለት ነው። ተቋርጠሽ ነበረ። አሁን ረጋ ብለሽ ምንም ያወራሽው ነገር ማንም የሰማሽ የለም እና ተቋርጠሽ ስለነበር ቀጥይ። አሁን እስቲ መልሱን። ለምንድን ነው አንድ ሴት ልጅ የምትደበደበው ስትጾም? ቀጥይ።
ግዴታ ጾሞች አሉ፣ በፈቃደኝነት የምትጾሚያቸው ተጨማሪ ኢባዳዎች በፍቃደኝነት አሉ። ስለዚህ በፍቃደኝነት ከግዴታ ከአምላክሽ ጾሞች ጋር ውስጥ ይሄ ሳይሆን ቆይ ባለቤቷ ሊያቋርጣት ቆይ የሚችለው ኖርማሊ በየቀኑ ቆይ ልጾም አንድ ምናምን አዳምጪ የምትልበት መንገድ ካለ አዳምጪ። በፍቃደኝነት የምትጾመው ጾም ማን ያዘዘው? ያኔ የምትከለከለው ማለት ነው። ሁሉም ሰው የየራሱ መብት አለው። ማን ነው ልጅም ያዘዘ? ቤተሰብም ሁሉም መብት አለው አለ አይደል? በፍቃደኝነት በጋራ በምትኖር ሰዓት እያዳመጥሽ ዝም ብለሽ በዘፈቀደ የምትኖር አይደለም እምነት ማለት። እያዳመጥሽ ለአንቺ አእምሮ የሚተነተን አይደለም እስልምና። ማወቅ ከፈለግሽ ከምሁራን ከተማሩ ሰዎች ጋር ሄደሽ ተማሪ። አንድ ታዳምጪ ትችያለሽ? ጌታ ሆይ በፈቃደኝነት የሚጾመውን ጾም ማን የፈቀደው? አለሽ እ መንፈሳችሁ እኮ አንድ ነው። አንድ አይነት መንፈስ ነው የሚመራችሁ። መሐመድን የጨመቀው መንፈስ ወገኖቻችን ጋርም ቁጭ ብሏል። አንድ አይነት መንፈስ የሚያንቀሳቅሳቸው ባይዘው አሁን አለች በፈቃደኝነት የሚጾም ጾም አለ፣ ያለ ፈቃደኝነት ደግሞ የሚጾም ጾም አለ አለች። ይህም በፈቃደኝነት ለምሳሌ በረመዳን ወቅት መንስትሬሽን ላይ ከሆነች አንዲት ሴት አትጾምም አይደለ? እሱ አሳልፋ ምንድነው ረመዳኑ ካለቀ በኋላ ትጾማለች። ሐሙስና ሰኞ መሰለኝ ያን ጾም ትጾማለች። ያንን ያዘዛት ማን ነው? መሐመድ አይደል? አላህ እንዲህ ብሏል ብሎ ይህንንስ የረመዳን ጾም ማን ያዘዘው? አላህ አይደል? ስለዚህ ታዛለች ማለት ነው፣ ትእዛዝ ነው። ሲቀጥል በፈቃደኝነትስ ብትጾም ወደ ከአምላኳ ጋር የምትገናኝበት መንገድ አይደል? ጾም ፈቃደኝነት ሆነ ፈቃደኝነት አልሆነ ዋናው የጾም ትርጉሙ ምንድን ነው? ከአምላክ ጋር መገናኛ መንገድ ነው አይደል? የንስሐ መንገድ ነው አይደል? ይህን የንስሐ መንገድ ባልሽ መፍቀድ አለበት፣ አለበለዚያ ትቀጠቀጫለሽ የሚል ህግ ይሄ ፌር ነው ወይ ነው? ፈቃደኝነት አለ ፈቃደኝነት ብለሽ ታመካኛለሽ? ከአምላክሽ ጋር የምትገናኝበትን መንገድ ባልሽ ካልፈቀደ አትችይም። አይ እኔ በራሴ በፍቃዴ ከአምላኬ ጋር ግንኙነት መፍጠር እችላለሁ፣ አምላኬ ማነጋገር እችላለሁ፣ አምላኬን ይቅርታ መጠየቅ እችላለሁ፣ ተውበት ማድረግ እፈልጋለሁ በጾም በጸሎት ብለሽ ስታደርጊ ባልሽ እንዴት እኔ እኮ ወጣት ነኝ፣ እኔ ብዙ ነገር ያምረኛል ይልሻል፣ ይቀጠቅጥሻል። ይቀጠቅጥሻል ይቀጠቅጥሻል። ካዲያ መጽሐፍ ቅዱስ ምን ብሎ ነው የሚያዘው? ይኸው ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። አያችሁ፣ ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ነው እንጂ ስትጾም ቀጥቅጣት አይደለም። ለጸሎት እንድትተጋ ጭራሹን ተስማምታችሁ አብራችሁ ሁኑ የሚል ነው መጽሐፍ ቅዱስ። ሁለቱም በጸሎት እንዲተጉ አይደለም የእሱን የስጋ ፍላጎት ለማሟላት እንዲያደርጉ ለማለት ይቅርና ሴት ልጅ ቀጥቅጥ ሊል ይቅርና ሁለቱም በጸሎት እንዲተጉና ሰይጣን እንዳይፈታተናቸው ደግሞ እንዳይከላከሉ ያዛቸዋል ሐዋርያው ቅዱስ ጳውሎስ። እንግዲህ ይሄ ነው። እኔ እኮ በጣም የሚገርመኝ መሐመድ እኮ ጦርነትም ሲሄድ ሴቶችን ይዞ ነው የሚሄደው። አያስችለውም ራሱን መቆጣጠር ስለማይችል ማለት ነው። አያስችለውም። ሙስሊም ወገኖቻችን እንዴት ነው ነገሩ? አንድ ሴት ወንድ ልጅ ቢፈልጋት ቶሎ ካልሄደች አላህ 600 ክንፍ ያላቸው መላኢካዎች እያስላከ ያስረግማታል። የጅብሪል ክንፍ አሁን 600 እንትን ያለው ነው። ያ 600 ክንፍ ያለው ጅብሪል መጥቶ ይረግማታል አንዲትን ሴት። ያው ሳሒህ ቡኻሪ 32-37 አንድ ሴት ባሏ ወደ አልጋ ቢጠራት ለግንኙነት ማለት ነው እና እሷን ቢብትልና ተቆጥታ እንዲተኛ ብታደርገው መላኢካዎች እስኪነጋ ድረስ ይረግሟታል። እስኪነጋ ድረስ ያስረግማታል። አላህ ያስረግማታል። ለምሳሌ ወንዱ 4 ሴት ተፈቅዶለታል። ዛሬ ዘይነብ ጋር ሆኖ ፋጤ ጠራችሁ ና ስትለው እሱ አይ አልችልም ቢላት አላህ ይረግመዋል? ወንዱን አይረግመው። አልችልም ዝም ብለሽ ተኝ ቢላት ይረግመዋል? አይረግመው። ሴቷንስ 600 ክንፍ ያለው መላኢካ መጥቶ ይረግማታል።
ይረግማታል። በነገራችን ላይ እሷ አመድ ዱቄት እንትን ይሄ ሊጥ እንትን እያለች እንኳን ቢሆን እሱ ከፈለገ ቶሎ ብላ መሄድ አለባት። ወንድ ልጅ እሱ ከፈለገ ዱቄት እንኳን ነክቷት ይሄ ሊጥ እያቦካች እንኳን ቢሆን፣ ቆይ ላሳያችሁ ማስረጃው፣ ያለ ማስረጃ ስለማይወራ ማለት ነው። እሷ ሊጥ እያቦካች እንኳን ምድጃ ውስጥ ሆና እንኳን እሱ ከፈለገ ቶሎ ብላ ሮጣ መሄድ አለባት። ነይ ካላት ማለት ነው ቶሎ ብላ የእሱን ፍላጎት ማሟላት አለባት። ኧረ ውይ ኧረ ውይ ኧረ ውይ። ያው ጃሚዓ ተርሚዚ ቅጽ 2 ቡክ 10 ሐዲስ 160 ላይ አንድ ሰው የሚስቱን ፍላጎት ለማሟላት ሲጠራት እሷ ምድጃ ውስጥ ብትሆንም ትምጣ ይላል መሐመድ። ምድጃ ውስጥ ብትሆን እሷስ ዛሬ ዘይነብ ጋ ነው ባሌ ናኔ ጋ ብላ ብትደውልለት ይመጣል? አይመጣም። ዘይነብ ጋር ነኝ አርፈሽ ተኝ። እሺ መላኢካዎችን ልኮ ያስረግማል? አያስረግምም? ሴቷ ላይ ሲሆንስ ያስረግማል? ምድጃ ውስጥ ብትሆን ራሱ መምጣት አለባት ወደ ወንዱ። ምድጃ ውስጥ ብትሆን ራሱ ማለት ነው። እና የሴት ልጅ ክብር ምንድን ነው? የሴት ልጅ ክብር በእስልምና ምንድን ነው? እኔ ክርስቶስን ነው የምላችሁ። አንዲት ሙስሊም በዚህ ሱራ ላይ እኛ ሴቶችን አልቆናል ብላ የምትጠቅሰው አንድ ጥቅስ የላትም። አንድ የምትጠቅሰው ጥቅስ የላትም። ሄዳም የጀነት ተሰላፊ ነች፣ ለወንድ ልጅ እንትን የምትል ነች። ምንም እኮ ተስፋ የላትም። እኔ በጣም የምገርመኝ ማለት ነው ወንድ ልጅ እሺ ይህንን እንደው እንደ ጽድቅ ካዩት፣ እንደ ሽልማት ካዩት፣ ወንዱ ሲሞት በጀነት የሚሸለመው ሽልማት አይጣል ነው። ከአንዷ ጋር 70 ዓመት ይቆያል። እሷን ሲጨርስ ሌላኛዋ ሚስቱ ጋር ይሄዳል። እየጠሩት ነው፣ ሊያውም ሴቶቹ እየጠሩት ማንሽ አንቺ ብሎ እየጠየቃት ይረሳቸዋል። ሚስቶቹን ራሱ ማለት ነው። እዛ የሚያተራምሳቸውን ሴቶች ይረሳቸዋል። ማንሽ ኡስታዙን አይታችሁታላ? የሱዳኑ ሼክ ሲያብራራ ላሰማችሁ ቪዲዮን። ማንሽ አንቺ ብሎ ይጠይቃታል። እኔ አና ጀውስታ እኔ ብልፍል ጀና ብላ ትመልስለታለች። ከዛ ያኔ ነው የሚያስታውሳት ራሱ። ከዛ እሷ ጋር 70 ዓመት ይቆያል። ከዛ ከእሷ ጋር ከጨረሰ ሌላ ሴት ጋር ደግሞ ይሄዳል፣ 70 ዓመት ይቆያል። እንደዚህ እያቀያየረ ነው ወንዱ ማለት ነው በጀነት ውስጥ። ከዛስ ይከፈትላችሁ መሰለኝ የኢትዮጵያ ሼኾች፣ የኢትዮጵያ ሙስሊሞች ሊያውም አፍሪካ ቲቪ ላይ ብትሄዱ አያፍሩም። እነሱ ያብራሩታል። የሚያፍሩት ሴቶቹ ናቸው። እዚህ ቲክቶክ መንደር ላይ ንጽጽር እንሰራለን የሚሉት ጌታ 72 ሴቶችን ይሸለማሉ የሚለውን አሁን የሱዳን ሼኾችን ማየት ትችላላችሁ። የውጭ ሀገር ሼኾች አረቦችን ብትጠይቋቸው አዎ ነው የሚሏችሁ። ራሱም መድረክ ላይ ወጥቶ የሚያብራራ ኡስታዝ አለ፣ ከፈለጋችሁ ማሳየት ይቻላል። የእኛ ሀገር ንጽጽር የሚሰሩትስ ኖ ዳኢፍ ነው ብሎ ሽምቅቅ ስላለበት ዳኢፍ ነው ይልሃል። ዳኢፍ ነው ይልሃል። ዓለም ያመነበትን አስተምሮ መጥቶ እዚህ ንጽጽር መድረክ ላይ አልቀበለውም ይልሃል። አልቀበለውም። እሺ ላስደምጣችሁ። በጣም ሩቅ ነው ግን እርሳች ስለሆነ እሺ ፖስቸው ነበረ ከዚህ በፊት አና ፊል ጀና ትለዋለች። ኡስታዙ ሲያብራራው ራሱ አፉ ላይ ደስ ሲል ሲያብራራው አረብኛው ነው ደስ የሚለው ደግሞ በሌላ እንዳትወስዱት እሺ። ኡስታዝ እንደውም አንድ አረብ ጠይቃለች። ምን ብላ ጠይቀዋለች? እኔ ጥያቄ አለኝ ኡስታዝ እና ወንዶች በጀነት ሲሄዱ 72 ሴቶች ይሸለማሉ
እኛ ሴቶች ለምንድን ነው 72 ወንዶች ማንሸለመው ለሽ ብላ ጠየቀችው። እሱም ቪዲዮ አለ። ላ ሐውለ ወላ ቀወተ ቢላ ምናምን ብሎ ደንግጦ እንዲህ ብዬ ልመልስላት አለ። ኦኬ ኔትወርክ ሳሲ ያደርግ። እሺ ዝግጁ ናችሁን? ዝግጁ ናችሁን? እስቲ አዎ በሉ። አዎ በሉ። ይህን ቪዲዮ እንዳስደምጣችሁ። ማማይ ከራሷ ነው የምታወራው ወይ? ዝግጁ ናችሁን? እሺ ደርሰናል። ትንሽ ነው የቀረን። እኔ የአረብ ሼኮች እኛም ቢያገኙ ያመሰግኑናል። ባይዘው ሀቅ አቋን ስለምናሳይ ማለት ነው። ተባረኩ ነው የሚሉት። የአረብ ሼኮች ቢያገኙ የኢትዮጵያ ሼኮች ሲረግሙ የአረብ ሼኮች ያመሰግኑናል። ባይዘው እሺ ይሄ ሁሉ ቪዲዮ አለ። በስማ ገና እኮ 2 ዓመት ነው የአካውንታ። እሺ የታለ ነበር በጌታ እዚህ ድረስ መጥቼ ካላገኘሁት በጣም ነው እናደደው። ይኸው እሺ ዝግጁ ይህ ኡስታዝ ይሄ ሼክ አሁን እኛን እዚህ ያገኘን ማለት ነው። አብዱል ፈታ ኢንቫይት አድርጌ ኮሜንት ላይ ትፈነጫለህ። የኡስታዞች ስራ ይሄ ነው። والوصيفة حلالك ولكل امرأة من أهل الدنيا دخلت الجنة 70 حورية. فترتيب نساء الجنة 4. أول شيء امرأة الدنيا በምድር ያገባቸው የመጀመሪያዎቹ፣ ሁለተኛው ሆሮላይን ሴቶች። هذا رقم 1 معها 70 حورية. ثاني شيء الحوري معها 70 وصيفة. ሶስተኞቹ አገልጋይ ሴቶች የሚደረጉ ማለት ነው። እዛ ጀነት ውስጥ 3 أنواع عفوا 3 أنواع النساء في الجنة 3 أنواع. أزوج في الدنيا بزوجة فعندك واحدة زوجة زوجتك اللي في الدنيا، ثم 70 حورية معها حلالك، ثم مع كل حورية 70 وصيفة. أصبح كم عندك من امرأة؟ هذا أقل واحد. طيب لو فرضنا عندك 4 زوجات مع كل واحدة 70 حورية، مع كل حورية 70 وصيفة، كم صار الجميع؟ أعانكم الله. في ذلك اللقاء مدته 70 سنة. 70 سنة من سنوات الدنيا هذا اللقاء الواحد. فإذا كملت ما يقارب 70 سنة تناديك حوريتك الثانية من درجة فوق درجتك: يا عبد الله يا ولي الله أليس لنا فيك አያችሁ እዛ ጀነት ውስጥ ይረሷቸዋል ወንዶቹ ማለት ነው። እና ይጠሯቸዋል ያ አብደላ እያሉ ሴቶቹ ማለት ነው። ስለሚረሱ ይጠሯቸዋል ወንዶቹን። እሺ فترفع بصرك فإذا هي أجمل من اللي عندك، تقول لها من أنت رحمك الله، تقول أنا
ማንሽ አንቺ ብሎ ይጠይቃታል። እሷ ምን ትለዋለች? حوريتك في الجنة አና ሁሪየቱ ፊል ጀነ የሁረ ላይን ሴት ነኝ። أنا التي ذكرني الله عز وجل لك وقال ولدينا مزيد، أنا من المزيد. تترك هذه وتروح للثانية، أعانك الله. تجلس وياها حول 70 سنة شوي تناديك الثالثة. يا عبد الله ليس لنا فيك نصيب، تنظر فإذا هي أجمل من اللي عندك. لكل مسلم في الجنة ይጠሯቸዋል ማለት ነው። ያ ወልየላህ ያ አብደላህ እያለች ትጠራዋለች እሷ። ከዛ ያኔም ያ ሙእሚን ሚን እንቲ ብሎ ይመልስላታል ወንዱ ማለት ነው። በጣም ብዙ ሴቶች ከማተራመሱ የተነሳ ይረሳታል። ሚን እንቲ ብሎ ይጠይቃታል። እሷን መልሳ አና ጀውዝተክ ፊል ጀና ትለዋለች። የጀነት ሚስት ነኝ ትለዋለች ማለት ነው። ልትለው እሺ ነይ ይላል። 70 ዓመት ከሷ ጋር ይቆያል። ከዛን ደግሞ ከሷ ሲጨርስ ወደ ሌላ ይሄዳል ማለት ነው። ይሄ ቁርአን ላይ ሱረቱል ዋቂሃ ቁጥር 56 ላይ እንዲህ በማለት አስቀምጦታል። እነዚህ ሴቶች ሴቶች ምናምን ማለት ነው። የጀነቶቹ እነሱ ጂኒም ያልነካቸው ያልገረሰሳቸው ናቸው። ገና በጂኒም ያልተነኩ ናቸው። እሺ ከቁጥር 34 ጀምሮ እንዲህ በማለት ይናገራል። ከፍ የተደረጉ ምንጣፎችም ሴቶችን መካከል እኛ አዲስ ፍጥረት አድርገን ለእነርሱ ፈጠርናቸው፣ ደናግሎችም አደረግናቸው፣ ለባሎቻቸው ተሽመርማሪዎች እኩያዎች አደረግናቸው፣ ለቀኝ ጓዶች አዘጋጀናቸው። ከፊተኞቹ ብዙ ጭፍሮች ናቸው፣ ከኋለኞቹ ብዙ ጭፍሮች ናቸው። የግራ ጓዶችን ምንኛ የተዋረዱ የግራ ጓዶች ናቸው። እንግዲህ ግራ ጓዶች እኛ ነው የሚሉኝ። አሁን ይህን ጀነት አንፈልግ እንዋረድ እና አዲስ ፍጥረት እያደረገ የሚሸልማቸው እነማንን ነው? ሴቶች። እሷ አሁን እዚህ ምድር ላይ ያለች ሴት ጀነት ውስጥ ምንድነው ተስፋሽ? እሱ ብዙ ተስፋ አለው። ይህን ተስፋ ካላችሁት ድንግል የሆነች ሴት አለችው። የሆረ ላይን አጥንቷ ቢታይ እንደ መስታወት የሚያበራ ቆንጆ ሴት አለችው። ሴቶች እንዲህ እንደ ሴተኛ አዳሪነት እንዲህ በረንዳ ላይ ተሰልፈው ነው የሚጠብቁት። ሐዲስ ይላል እንዲህ ተሰላፊ ናቸው ሴቶች ብሎ ያስቀምጠዋል ሐዲሱ። ውሸት ነው የሚል አንድ ቁጥር ጻፉ። እናሳያችሁ በማስረጃ ላሳያችሁ በማስረጃ ላኩ። እንዲህ ልክ እንደ ሴተኛ ዳሪ እንዲህ በረንዳ ላይ ተሰልፈው አይደለ? እንደዛ ሆነው ነው የሚጠብቋቸው። ና አብዱል ፈታ ሁለተኛ ነው ኢንቫይት ሳደርግ ናገባ። እሺ አብዱል ፈታ አለ አብዱል ፈታ። እሺ በጀነት ስለሚሰለፉ ሴቶች ታውቃለህ? አላውቅም። ምን አይነት ሴቶች ነው ምን ሴቶች ነው የሚሰለፉት? እኔ የማውቀው ሁለት ሴቶች እንደሚፈቀዱ ነው። ሁለት ሴቶች ነው የሚፈቀዱት። የምን መሰለፍ ነው? በጀነት ውስጥ ተሰላፊ ሆነው የሚጠብቁ ሴቶች እንዳሉ ከሁለት በላይ እኔ ቡካሪ ላይ የተዘገበው አንድ ሰው ጀነት ሲገባ ሁለት ሚስት ብቻ እንደሚፈቀድ ነው። እና ዳኢፍ ሐዲሶችን ሰብስበሽ አምጥተሽ ይፈቀዳል ማለት ተገቢ አይደለም። ዳኢፍ ለመሆናቸው ማስረጃ አውጣ እናሳየን እስቲ። ጃሚዓ ተርሚዲ 1663ን ዳኢፍ ለመሆኑ ማስረጃ አውጣ እናሳየን። ማስረጃ አውጣ እናሳየን። አንቺ ነሽ እንጂ ማውጣት ሰሂህ ለመሆኑ አንቺ ነሽ እኮ ተሰላፊው። ኦኬ እኔማ አይደለም እያልኩሽ እኮ ነው። ግሬዱ እዛ ጋር ዳኢፍ ብሎ አላስቀመጠውም። አንቺ ነሽ አውጥተሽ ማሳይቻለሁ። ክፈትለት። ኦኬ ዳኢፍ ብሎ ካስቀመጠ እኛ ይቅርታ እንጠይቃለን፣ እዛው ጋር ግሬዱን ማለት ነው። ዳኢፍ ብሎ ካላስቀመጠ ዳኢፍ ለመሆኑ ማስረጃ አውጪ ሐዲሱን ካለ እሺ ታሳየናለህ። ጎበዝ እንዴት አመሸሽ ማማ? የትኛውን ነው? 1663ን በኋላ ደግሞ የሚሰለፉትን እናወጣለታለን። እሺ እኮ ከምንድን ነው ማስረጃውን ከምንድን ነው የምታውቀው?
አዳምጥ ያውጣል። ካሜራ እንደሌለው ኦኬ፣ አሁን ይታያል ብዬ አስባለሁ። እስኪ አንብበው ግሬዱን መጀመሪያ ምን ይላል የሚለው ታዲያ ሰሂህ ይላል እንደ ሐሰን ምንድን ነው ታዲያ? ሐሰን ምንድን ነው? ውድቅ ነው ሐሰን የሚለው ምንድን ነው? ሐሰን ተቀባይነት የለውም እንዴ? ደይፍ ነው የሚለው። ሌላ ቦታ ደግሞ ደይፍ ነው ነው ያየሁት፣ ደይፍ ነው የት አለ? ምን የሚለው ነው? እስቲ ሐዲሱ እስኪ አንብበው። ማስረጃ እስኪ ይሄ ደይፍ ነው አይደል የሚለው? እስኪ እኮ ሐዲሱ ምንድን ነው የሚለው? ኤፍ ነው ይሄ ሐሰን ነው የሚለው። ሐዲሱ ፊደል ምንድን ነው? ምንድን ነው ሐዲሱ የሚለው? ሐሰን ሐዲሱ ምንድን ነው የሚለው? አስረዳኝ እኮ ሐዲሱ ስለምን ሐሰን ስለምን ሐሰን ሐዲስ መጀመሪያ እኮ አውራ ተቀባይነት ሐዲሱ የለውም ስለምን እኮ እንሄዳለን። ሐዲሱ ግን ተቀባይነት አለው ወይስ አጠራጣሪ ነው? ሐሰን ምንድን ነው? የለውም አጠራጣሪ ነው። ሐሰን አጠራጣሪ ነው ማለት ነው። ሐሰን ደይፍ ነው ደይፍ ነው። ሌላ ቦታ ደይፍ ነው የሚለው። ገና ቁርአንን ደይፍ ትለዋለህ። ገና ቁርአንን ደይፍ ትለዋለህ። አንተ ከመሱና ሰማ አይደል? ሱና ዶትኮም እንግሊዘኛ ነው ሱና እንግሊዘኛ ወይስ ዶትኮም አማርኛ? እኮ ያው በስትክክል እንትን ነው። ዳኢፍ ለመሆኑ እሺ እዚህ ጋር ማስረጃ ይሄንን ታነብልኛለህ? ምን ይላል ይሄ? ዚስ ሐዲስ ኢዝ ሐሰን ሰሂህ ይላል አይልም? ማን ያስተላለፈው? ምንድን ነው የሚለው? አስተላላፊው ማን ነው? ከማን ነው? ሐዲሱ ከማን ነው የመጣው? ዋናው እኮ እሱ ነው። ይሄው ናሬትድ ስለ አልሙቅዲም ቢን ዱክራቢያ። እሺ ወደ አስተላላፊው ትሄዳለህ። አስተላላፊው ጋር ከመሄድ በፊት ግን ቃዴ ሐሰን ሰሂህ ነው የሚለው አይደል? ና እንደዛ ነው የሚለው። ተቀባይነት አለው ማለት ነው እኮ ከቡካሪና ከሙስሊም አሳየኝ እስቲ። እንደዛ 72 ምስት ተቀባይነት አለው ማለት ነው። ሰሂህ ሐዲስ ሰሂህ ሐዲስ ያው ተቀባይነት ያለው ማለት ነው። ጥርት ብሎ ተቀባይነት ያለው ቡካሪና ሙስሊም ነው። ኦኬ እነዚህ ተርሚዚ ተቀባይነት የላቸውም፣ አያስፈልጉም። ሌላው ሰሂህ የሆኑ ሐዲሶች ነው ተቀባይነት ብዙም አጠራጣሪ ነው። በቃ ተቀባይነት ይሄን ያህል እንደነሱ እንደ ቡካሪና ሙስሊም ተቀባይነት የለውም። ስለ እኔ ጥርት ያለ የምቀበለው ከቡካሪና ከሙስሊም አሳየኝ እስቲ። ከቡኻሪ ደግሞ ሳሂህ ቡኻሪ 4879ን ሐዲሱን ያስተላል። ከቡኻሪ ደግሞ አንዴ ቡኻሪን ደረጃ ስለሰጠኸው ደግሞ ወደ ቡኻሪ እንሂድ። ጃሚዓ ተርሚዚ ለዛሬ ውድቅ አድርገነዋል። ጋይስ በደንብ አስተውሉ። ወደ ቡኻሪ ደግሞ እንሂድ እስቲ። ቡኻሪ ደግሞ ብቻ ሳይሆን ያው 4879 ተሰላፊዎችን ደግሞ ማይታወቅ ሐዲስ እና ያውልሽ አስተላላፊው ማይታወቅ ሐዲስ አልቀበልልሽም። ከነብዩ መሐመድ ቀጥታ የመጣ ሐዲስ እቀበልልሻለሁ። ተነበበልህ እኮ አታዳምጥም ወይ? ሲነበብልህ እኮ አላዳምጣልክ። ቡኻሪ 4879 ደግሞ ተሰላፊ ሴቶችን ደግሞ እስቲ ያብራራልን። ስንት ቢሆኑ ነው እንደዚህ የሚሰለፉት የሚለውን 4880 ወይም ደግሞ 4879ን ይኸው ዴቭ። እሺ ፕሪቪየስ ሲንግል 6 ማይል አዎ ይሄ ነው። 6 ማይል በሆኑት which is our wives ሚስቶች አሉ ዊኖስ ዞስ አዘር ኮርነርስ በየጥጋ ጥጉ ተሰልፈው የሚቀመጡት እነዚህ። ይሄው ቡኻሪ ደግሞ አመጣለ። እነዚህ በየጥጋ ጥጉ የሚቀመጡት ሴቶች ምንድን ናቸው? ኢንጆይ የምታደርግባቸው እነሱማ የተፈቀዱት ሁለቱ ናቸው። ታዲያ ከዛ በላይ ምን 72 ይላል እንዴ? እሱ ጋር ሁለቱ ናቸው በየጥጋ ጥጉ የሚቆሙት። እና ስንት ቁጥራቸው ይታወቃል? ታዲያ ይሄን ያህል ቁጥር ብሎ ገልጾልሻል። እኛማ ማስረጃ ቁጥር ማሳየን እሱ ውድቅ አደረግን። በየጥጋ ጥጉ የሚሰለፉት ሁለቱ ብቻ ናቸው። አለ እስቲ በደንብ እንትን ከመጀመሪያ እስከ መጨረሻ አንብብ። ምን አልከኝ? ከመጀመሪያ እስከ መጨረሻ አንብባ አስረዳ። ካወክ ምን ከመጀመሪያ እስከ መጨረሻ አንብባ አስረዳኝ።
እኮ አንብብ አስረዳኛ። ታዲያ ቆርጠህ እሺ እኮ አንተ አላህ ተሰለፉ ስንት ሁለት ሶስት ፓራዳይስ ተሰለፉ። እሺ አዳምጣ። እሺ የአላህ መልእክተኛ አሉ በፓራዳይስ ውስጥ ፓቮን አለ ኦፍ ሲንግል ሄሎ ፓሬል 6 ማይል እሺ ዋይድ ቁመቱ 6 ማይል የሆነ እንትን አለ ምንድነው ድንኳን አለ። ቁመቱ ስንት ነው? 6 ማይል ኢን ሂች ኮርነር በእያንዳንዱ ኮርነር ዊች ዜር አር ዋይፍስ ነው የሚለው። ዋይፍስ ማለት ነው ታውቃለህ? አብዱል ዋይፍስ ማለት ነው። አላወቅኩም። እሺ አላወቅ ማለት ነው። እሺ በዚህ በየጥጋ ጥጉ ማለት ነው ሚስቶች አሉ፣ ሴቶች አሉ። who will not see those in the other corner በሌላኛው ኮርነር ላይ የማይታዩ አተልቂ ማማይ። እሺ እዚህ ጋር ምንድነው ችግሩ? ምን ለማለት ነው? እሺ እዚህ ጋር ምንድነው ችግሩ? እሺ ቆይ ቢቆም እንደ ዘ ቢሊቨር አለ። ከዛ በኋላ እንደ ዘ ቢሊቨር ዊል ቪዚት ኤንድ ኢንጆይ ዘም አማኞች ይጎበኟቸውና ይዝናኑባቸዋል። በየጥጋ ጥጉ ላሉ ሴቶች በተለያየ ኮርነሮች ላይ ኮርነሩ ላይ ማለት ነው። ስለዚህ እነዚህ ስንት ሴቶች ናቸው? ሚስቶች እኮ ናቸው። ምን ችግር አለ? ነገር እኮ ሴቶች ካለ ከአንድ በላይ ነው። ሁለት ይፈቀዳል እኮ አልኩህ እኮ። እኔ እኮ አንድ ሚስት ብቻ አይደለም በስትክክል ኮርነሮች ናቸው። ይኸውልህ ቡካሪ ላይ ሁለት ሚስት። በነገራችን ላይ እሱ በሌላ በብዙ የሚፈርስብህ ሀሳብ ነው። ግን እዚህ ጋር በሌላ ኮርነር ላይ ደግሞ በሌላ ደግሞ ቦታ ላይ እዛው ኮርነሩ ላይ በየጥጋ ጥጉ ሲል አንድ ድንኳን ስለዚህ አንድ አራት አሉ በትንሹ ማስረጃ አራት የሚል አምጣ። ዝም ብለህ በእንትን ሳይሆን ይሄው እየነገረህ ነው። አራት ናቸው። ኮርነር አልኩህ። ጥጋ ጥጉ ማለት ጥጉ ላይ ተሰልፈው የተቀመጡ ናቸው። በነገራችን ላይ ከአንድ በላይም እኮ ተሰለፉ ሊባል ይችላል። በቃ ሁለት ሰው ከተሰለፈ አንድ ሰው ብቻ ከሆነ ተሰለፉ አይባልም። ሁለት ከሆኑ ሊሰለፉ ይችላሉ። ምን ችግር አለሽ? እሺ በሌላው ጥጋ ጥግ ከዚህ ምንድን እስኪ አዳምጠኝ። እዚህ ጋር ዋይፍ ሲል ከሁለት በላይ ነው አልከኝ። እስኪ አዳምጥ። ዋይፍ ሲል ከሁለት በላይ ነው አልከኝ። እዚህ ጋር ደግሞ በሌላኛው ጥጋ ጥግ ደግሞ አለ። እዛ ጋር ከሁለት በላይ ወሰድክ። እዚህ ጋር ደግሞ አዘር ኮርነር አለ። በሌላኛው ጥግ ደግሞ አለ። ሁለት ናቸው። ስንት ናቸው? ቁጥራቸው አልተገለጸም። ቁጥራቸው አላሁ አለም ግን ከሁለት በላይ ናቸው። እናመሰግናለን። እሺ አንድ ጥያቄ ነገር ታገኛለህ። እኔም ልጠይቅ ማማያለሽ። እሺ አንዴ ኧረ በኢየሱስ ኧረ አንዴ እንደማመጥ የፈለግከውን ነገር ታገኛለህ። 72 ብትፈልግ አታገኝም ማለት ነው። እኔ እንጃ ወላሂ አለም የፈለግከው ታገኛለህ ተብለሃል። ግን 72 ራሱ እኮ ተፈቀደላቸው የተባለው በጀሃድ ለሞቱ ሰማዕት ለሆኑ ነው። ያ ደግሞ ገነትን ለማመልከት እንጂ እነሱ 72 ያገኛሉ ማለት አይደለም። ሲጀመር የሱ ጀነት አንተ ሴት ልጅ ተስፋ አድርገህ ነው እኔ ጂሃድ የምትወጣው ጀነትን ለማመልከት ነው ስትል የሴቶችን ብዛት ስለነገረ 72 ሴት ይሰጠኛል ብለህ ነው የጦርነት አይደለም። ጀነትን ለማመልከት አላልኩሽም። እንትን ግነትን ለማመልከት ነው እንጂ 72 ያገኛሉ የተባለው ጀነትን ለማለት አይደለም። ግነቱ ምን ሲጀመር እኮ እኛ ገነት ውስጥ ይኸውልሽ ገነት ውስጥ ማለት ነው እኛ ትልቁ ስጦታችን አምላካችንን ማየት ነው። በቃ ያ ነው ለኛ። ታዲያ ይሄ ምንድን ነው ሴቶችን እንትን ማለቱ እንጂ እኛ ሴት ፍለጋ ምናምን 72 ሚስት ምናምን ፍለጋ አይደለም። ሴቶችን ለምንድን ነው የሚሰጠው? ካዲያ እሱ ተስፋችሁ ካልሆነ እሱ ማያስፈልጋችሁ ከሆነ ጀነት ውስጥ ትልቁ ደስታ